ቆይ ዳጣስ ተጣልታችሁ ነው የሄደች? አይደለም ጓደኞቿን አግኝታ ሄደች። ሳትነግረኝ ነው የምትሄደው? አቢጌል ምንድን ነው የሆንሽው? አሁንም እኮ ልክ አይደለሽም። አንቺ ነሽ አይደል አውቅሽ ላክሻት? ቆይ ለምንድን ነው ይላክል የምትቆረቆራ? ስልክ ነበር የኖርኩት። አሁን ግን አውቄያለሁ። አባዬ እኔ ስለ እውነት ለማስተማር ብዙ ነገር አድርገሃል፣ ብዙ ዋጋ ከፍለሃል። እኔን ወደምትፈልግበት መንገድ ለማምራት ያልሞተ ሰው ሞቷል ብለክ ብዙ ነገር አድርገሃል አባዬ። ለእኔ ብለክ ነው አባዬ። ልጁን የእውነት ብገድለውም እንደምትታሰርልኝ እርግጠኛ ሆነልኛል፣ አሳይተኸኛል አባዬ። ግን ከዚህ በኋላ የምንተዛዘብበት ጊዜ ደርሷል አባዬ። የእውነት የምታሸኝ ከሆነ እውነቱን ማስነግረኝ ከሆነ እስካሁን የለፋባት አቢጌል በጭራሽ አታገኛትም። ምንድን ነው የምትይው አቢጌል? ምን ሆነሻል? ንገሪኝ እስኪ የሆንሽው ነገር ምንድን ነው? አባዬ እስካሁን የጠረጠርኩት ነገር እንዳለ እውነት ሲሆን አይቻለሁ እና ንገረኝ አባዬ፣ እንዳታሸኝ። እውነት ቆይ ዳጣ የኔ ነች አባዬ? ንገረኝ። ወይ አባዬ ምን ሆነህ ነው አባዬ? ተረጋጋ ደረጀ። በመጨረሻም ነገሮች ከቁጥጥሩ ውጪ እየወጡበት ያለ ይመስላል። አንድ ነገርን ከያዘች ከጫፍ ሳታደርሰው በፍጹም ማታቆመው ለኛው አቢጌል ዳጣ እህቷ እንደሆነች ከናታን አፍ ከሰማች ጊዜ በኋላ ባህሪዋ ተለዋውጦ ራሷንም መቆጣጠር አቅቷት ስቅስቅ ብላ ያለቀሰች ራሷ ተጨንቃ ቤተሰቦቿንም አስጨንቃለች። አባቷ ከእናቷ ውጪ ሄዶ ወልዶ እሷ እንደዛ ያመነች እሱ እምነቱን መብላቱን ለማመን የከበዳት አቢጌል እንደሌላ ጊዜ ነገሩን ሮጣ ለእናቷ ከመናገር ይልቅ አባቷን ለብቻው አግኝታው በቀጥታ ዳጣ እህቷ ስለመሆኗ ሳይደብቃት እውነቱን እንዲነግራት ጠይቀዋለች። ደረጀ በሰዓቱ በሰማው ነገር ተደናግጦ መልስ መስጠት ስላለበት ነገርም ግራ ገብቶት መኪናውን አስነስቶ በፍጥነት እየነዳ ከቦታው ላይ ዞር ብሏል። ደረጀ ለአቢጌል ምን ይመልስላት ይሆን? በቀጣይስ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ናታንና ዳጣ መኝታ ቤት ውስጥ ተቀምጠው ያወሩትን ሰምታ ወደ ውስጥ የገባችው አቢጌል ስለሰማችው ነገር እውነትነት እንዲያረጋግጥላት ብትጠይቃቸውም ነገር ግን ናታንም ሆነ ዳጣ ምንም ሊመልሱላት አልቻሉም ነበር። እሷም ትቀጥልና ሲጀመር ገና እዚህ ቤት ውስጥ ብዙ ነገር እንዳለ አውቅ ነበር። እስከዛሬ ድረስም ያጓጓኝ የነበረው ይሄ ነው። ዳጣ የእውነት አንቺ የኔ እህት ነሽ? ቆይ አባዬ እንዴት ከሌላ ወልዶ ነው ያመጣሽ? ንገሪኝ ብላ ስትላት ዳጣም አይ ኤቢ የሰማሽው ነገር ፈጽሞ ልክ አይደለም። ተይ እባክሽ እንዳሰብሽው አይደለም። በእናትሽ ኤቢ እኔ እኮ መውደቂያ የለኝም። ይሄ ነገር እውነት ነው ብለሽ ካመንሽ ከዚህ ቤት እባረራለሁ። ምንም የምሄድበት የለኝም ኤቢ እባክሽ የሰማሽው ነገር ልክ አይደለም ብላ ስትላት አቢጌልም ንዴቷ ሳይበርድ በብስጭት አባዬ እናቴን ዋሽቷታል እርግጠኛ ነኝ። አንተስ ብትሆን ናታን ይሄን ሁሉ ነገር እያወቅህ እንዴት ከሁለታችንም ጋር ታወራለህ? አባዬ የት ነው? እሱን ነው የምፈልገው ብላ ከክፍሉ ስትወጣ ስትል ዳጣም በፍጥነት ከአልጋው ላይ ተነስታ የአቢጌል እግር ስር ተንበርክካ ለደረጀ ምንም እንዳትለው መለመን ትጀምራለች። አቢጌል ግን ፈጽሞ ልትሰማት ፍቃደኛ አልነበረችም። በንዴት ተመናጭቃ ጥላቸው ክፍሉን ለቃ ትወጣለች። ወደ ጓራቸው ሄዳ ወደ ደረጀም ጋርም ትደውልና ስልኩ እንደተነሳ የት እንዳለ ትጠይቀዋለች። እሱም በጥያቄዋ ግራ ተጋብቶ ምን ነው ኤቢ ደህና አይደለሽም? ከእናትሽ ጋር ነኝ መጣም ብሎ ሲላት እሷም እሺ ሁለታችሁንም ነው እንፈልጋችሁ ቶሎ ኑ ብላ ስልኩን ትዘጋዋለች። የዛኑ ቀን ምሽትም ሁሉም ተሰብስበው ቡናቸውን እየጠጡ እየተጫወቱ ነበር። ነገር ግን በመሃላቸው ዳጣና ናታን በፍርሃት አቢጌል ደግሞ በእልህና በንዴት ስሜት ተውጠው እየተፋጠጡ ነበር። ሁኔታቸውን ያስተዋለው ደረጀም ግራ በመጋባት ስሜት እየተመለከታቸው ባለበት የልጇን ሁኔታ የተመለከተችው ማርታ እንዴ ብዬ ምን ነው ምን ሆንሽብኝ? ምን ሆነሽ ነው? አይንሽ ላይ እንባ ብላ ስጠይቃት የበለጠ እልህ ውስጥ የገባችው አቢጌልም አባቷ ላይ ማፍጠጥ ትጀምራለች። እሱም ኤቢ ደህና ነሽ ብሎ ጥያቄውን ሲያስከትል እሷም ቡናዋን አስቀምጣ እያለቀሰች በፍጥነት ወደ መኝታ ቤቷ ትሄዳለች። እዛም ገብታ ስቅስቅ እያለቀሰች ባለችበት እናቷ ማርታ ትመጣና ኤቢዬ ምንድነው? ምን ሆነሽ ነው የምታለቅሽው? እናቴ ታያት ታልቅሺ ምንድነው የሆንሽብኝ ብላ ተጨንቃ ስጠይቃት ነገር ግን አቢጌል አንድም ቀን አልተነፈሰችም ነበር። ማርታም እሷን ለማባበል የቻለችውን ማድረግ ትጀምራለች። በዛን ሰዓት እነ ዳጣም ተጨንቀው እዛው
በነበሩበት ቦታ ነበር የተቀመጡት። ናታንም ይቀጥልና አባዬ ግን ለምን ኤቢ ጋር አትሄድም አብረሃት ሁን ብሎ ሲለው ደረጀም ተነስቶ ወደ መኝታ ክፍሏ ይሄዳል። እሱ ካጠገባቸው እንደሄደ ናታን ይቀጥልና ኤቢ እኮ መቻል አቃታት ዳጣ ምን እናድርግ ብሎ ሲጠይቃት ዳጣም በጭንቀት ስሜት ውስጥ ሆና እኔ እንጃ ናታን ምንም እኮ ማሰብ አልቻልኩም በቃ በጣም ግራ ገብቶኛል ስትለው ናታንም አሁን እኮ ልትናገር ትችላለች ወይኛ መጀመሪያውኑ ስላላመንን መካር ነው በቃ ብሎ ሐሳብ ቢያመጣ ነገር ግን ዳጣ በሐሳቡ አልተስማማችም ነበር። አይ እንደዛ በጭራሽ አይሆንም ናታን ኤቢ እኮ እርግጠኛ ሆናለች ምን እንደማደርግ አላውቅም ናታን በእኔ ምክንያት አባዬ በመጨረሻም ችግር ውስጥ ሊገባ ነው ያኔ ነበርኩ ከዚህ መውጣት የነበረብኝ ብላ ትለዋለች። በዛን ሰዓት ደረጀ ወደ ኤቢ ክፍል ገብቶ ነበር። ሁኔታዋን አይቶም ግራ በመጋባት ምን ሆና ነው ብሎ ሲጠይቃት ማርታም እኔ ምን አውቃለሁ ደሪ ምን እንደሆነች እንኳን ለመናገር እኮ ፍቃደኛ አይደለችም ብላ ትመልስለታለች። አባቷ ክፍሏ ድረስ ስለመጣ የተናደደችው አቢጌልን በንዴት አፍጥጣ በእልህና በቁጣ አባቷን መመልከት ስትጀምር ማርታም ኤቢ ምንድነው አባትሽ ላይ እንደዚህ ምታፈጭ ብላ ስጠይቃት እስካሁን ዝም ብላ የቆየችው አቢጌልን ምንም አይደለም ብላ አጭር ቃል ትተነፍሳለች። ደረጀ የሚቀጥልና ግዴለሽም በቃ ማርቲ ነይ እኔ አውራታለሁ ለኔ ተይው ብሎ ማርታን ሊያስወጣት መሞከር ሲጀምር አቢጌልን ትቀጥልና አልፈልግም ሁለታችሁ ሙጡልኝ አሁን ብቻዬን ነው መሆን ፈልገው ብላ ስትል ደረጀን በፍርሃት እንደዛ ይሻላል እሺ በቃ ማርቲ የኔን ሂድላት ነገ እናናግራታለን ብሎ ይዟት ይወጣል። አቢጌልን በንዴት ስቅስቅ ብላ ማልቀሷን ትቀጥላለች። በነጋታ ጠዋትም ደረጀ አልጋው ላይ ተቀምጦ ከራሱ ጋር እያወራ የሆነማ የደረሰችበት ነገር አለ ማለት ነው። ቆይ ለምንድን ነው እንደዛ ያለቀሰችው ብሎ እያለ ባለበት አቢጌል በሩን ከፍታ ወደ ውስጥ ገባና ትቆማለች። ደረጀን በፍጥነት ኤቢ ምን ሆነሻል ምንድነው የተፈጠረው ማታም ደህና አልነበርሽም አሁንም ደህና አይደለሽም ንገሪ ምንድነው የሆንሽው ኤቢ ለምንድነው ታስጨንቂኝ ብሎ ሲላት እሷም ጥያቄውን ችላ ብላ እማዬስ ብላ ትጠይቋለች። ደረጀም የበለጠ ጭንቀት ውስጥ ገብቶ ለምን ፈለግሻት እናትሽን ለምንድነው የፈለግሻት ብሎ ሲጠይቃት እንደማታው አሁንም እያለቀሰች በሩን ከፍታ እየሮጠች ትወጣለች። እሱም ተነስቶ ተከትሏት ሲወጣ በር ላይ ማርታን ያገኛትና ማርትዬ አቢጌል ወጣች እንዴ ብሎ ሲጠይቃት ማርታም አዎ ደህና ነሽ ወይ ስላት አዎ ብላ ጥላኝ ሄደች ግን ደህና አስመስለኝም ለማንኛውም ክላስ ነው ሄደችው ዳሪ ምን ተፈጥሮ ነው ከማታ ጀምሮ ደህና አይደለችም የምታውቀው የሆነችው ነገር አለ ብላ ስጠይቀው ደረጀም የሚያውቀው ነገር እንደሌለ ይነግራታል። ከትንሽ ቆይታ በኋላ ዳጣና አቢጌል የደረጀ መኪና ውስጥ አንድ ላይ ተቀምጠው ባሉበት ኤቢ በንዴት እንዲሁም በእልህ ስሜት ውስጥ ሆና እያፈጠጠችባት ቆይ ግን እህቴ ነሽ አይደለ እኔ 100% እርግጠኛ ነኝ አሁን ከቻልሽ ማረጋገጥ እፈልጋለሁ እህቴ ነሽ አይደለሽም ብላ ስጠይቃት ዳጣም ነገርኩሽ እኮ የሰማሽው ነገር ፈጽሞ ውሸት ነው ብላ ስትላት ኤቢ ሰምኛለሽ ዳጣ እኔ ጅል አይደለሁም እሺ እኔ ገናኛ ቤት እንደመጣሽ ነው እንደዛ የተሰማኝ ደግሞ በጣም እርግጠኛ ነኝ የአባዬ ጓደኛ ልጅ አይደለሽም አሁን በቃ ሂጂ እኔ ለአባዬ ጓደኞቿን አግኝታ ሄደች ብዬ ነግረዋለሁ እሱን ለብቻው ፈልገዋለሁ አሁን ውጪ ቶሎ ብላ ከመኪናው ካስወረደቻ በኋላም ነው ደረጀን ለብቻው አግኝታ ስለ ዳጣ ማንነት እህቷ እንደሆነችም ጭምር የጠየቀችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።